በስተመጨረሻም እዩ ሁሉን ነገር ግልጽ አድርጋለች። እንደዚሁም ሀይሚን ይቅርታ ልትጠይቅ ተስማምታለች። ዛሬ ይሁን ነገ ባይታወቅም እዩ ሀይሚን ይቅርታ ለመጠየቅ እንደተስማማችና ልጅቷ የእዩ ልጅ ማለት ነው የብሩክ እንዳልሆነች ተናግራለች። ነገር ግን የብሩክ ናት ያለችበትን ደግሞ ትልቅ ምስጢር ዛሬ ግልጽ አድርጋለች። እንግዲህ ከምንም በላይ ሀይሚን ዋጋ አስከፍላታለች እና ሀይሚን ይቅርታ ልትጠይቅ ተስማምታለች ማለት ነው። በጨረቃዎች ቀልድ የለም ባይዘዌ ብዙዎቻችን ይህን ቀን እየጠበቅን ነበረ። እኔ በራሴ እውነት ከሆነ ኦልሬዲ ምንም ማድረግ አይቻልም። አንድ ሰው ይሳሳታል፣ ኖርማል ነው። ነገር ግን እውነት ካልሆነ ብሩክ ያለ ስሙ ከሆነ ስም እየተሰጠው የነበረው እንደዚሁም ደግሞ ሀይሚም ብዙ ታማለች፣ ብዙ ተክዛ፣ ብዙ ነገሮችን ብዙ አስቸጋሪ የሆኑ ቀናቶችን አልፋለች። ባይዘዌ ብዙዎቻችን እንደሷ ባይሆንም ተረድተናታል። ማንኛውም ሰው የሆነ ነገር ሲያጋጥመው በራሴ ቢሆንስ ብሎ ካሰበ ያን ሰው ያለበትን ሁኔታ መረዳት አያቅተውም ብዬ አስባለሁኝ። ሞኝ በራሱ ይማራል እንደሚባለው አንዳንዶቻችን በራሳችን ካልደረሰ ያ ነገር ምንም አይመስለንም እና ሰዎችን የመረዳት አቅማችንም በጣም ደካማ ነው የሚሆነው እና ፈጣሪ ማስተዋለውን ይስጠን። ሀይሚዬ አሁንም መልሳ ክብሯን አስጠብቃለች። እንደዚሁ አስተዋይነቷን በጣም ትሁትነቷን ያስመሰከረችበት ነገር ነው። ማንኛውም ሰው በተለይ ማንኛውም ሴት በሀይሚ ባለፈችበት መንገድ ብታልፍ ምናልባት እንደ ሀይሚ በትዕግስት መጥፎ ቃል ከመናገር መቆጠብ እንደዚሁም ደግሞ ያልሆነ ድርጊት ያልሆነ ውሳኔ ከመወሰን መቆጠብን ከሀይሚ ብዙዎቻችን ተምረናል ብዬ ተስፋ አደርጋለሁኝ። ይህ ነገር ኦሬዲ በእዩ ሴራ እዚህ ደረጃ ላይ ሁሉ ደርሰዋል። እንደምታውቁት ምን አይነት ሁኔታ ውስጥ እንዳሳለፉ ሁላቸውም የምታውቁት ነገር ነውና አስተዋይ ያልሆነ ሴት በዚህ አይነት መንገድ አያልፍም። እንደ ሀይሚ ምንም አይነት ጥፋት ሳታጠፋ ምንም አይነት ስህተት ሳትሰራ ምንም አይነት ኦልሬዲ የሚጸጽታትን ውሳኔ ሳትወስን በትዕግስት ራሷን አስታማ ራሷን ተቆጣጥራ እዚህ ደረጃ ደርሳለች እና እንደገና ደግሞ ነገሮችን ታግሳችሁ ዋጋ ከፍላችሁ ስታልፉ የሆነ ደስ የሚል ውጤት ይመጣልና ዛሬ ይህ ጉዳይ ግልጽ ሲሆን እዩ እንደዚህ ግልጽ ስታደርገውና እያንዳንዱ ምክንያቷን ስትናገር አልፎም ደግሞ እሷን በድዬሻለሁ ይቅር በይኝ ብላት ይቅርታዋን ስትጠይቅ ለሀይሚ ያለውን ክብር አገናዝቡትማ። በጣም ነው ደስ የሚለው። እኛም በሀይሚ ኮርተናል ባይዘዌ እና እንደዚሁም የብሩክ እውነታ ስለወጣ ደግሞ ደስ ብሎናል። ኦሬዲ እንደነዚህ አይነት ነገሮች ብዙ ጊዜ ሴት ላይ ሲሆን ትንሽ ህመም ይፈጥራሉ። እንደ ማህበረሰባችንም እንደዚሁ እንዳስተዳደጋችንም አላቅም አመለካከታችን ሁሉ እኔ እንደዚህ ነኝ እና እንደነዚህ አይነት ነገሮች ሴት ላይ ሲወሩና ወንድ ላይ ሲወሩ ትንሽ ሚዛናቸው ይበላልጣል እና ሀይሚ ያልኩትም ለዛ ነው። የከፈለችው ዋጋ ከትዕግስትም አንጻር ብዙ ጊዜ ሴቶች በምንወደው ሰው አንደራደርም። እንደ ወንዶች አይደለንም ባይዘዌ ወንዶች ሲደራደራሉ ወይ እንዳትሉ የሴቶችና የወንዶች በጣም ልዩነት አለው። እርግጥ ወንድ ሁኜ አልሞከርኩትም ይህንን ነገር ግን ይህን ለመረዳት ግዴታ ወንድ መሆን የለብኝም። በብዙ ሰዎች የማየው ነገር ነው እና ሁሉም ባይባልም ሚዛኑ በጣም ይለያያል በሴትና በወንድ ሲሆን እና ሀይሚን ይቅርታ ልትጠይቅ በመወሰኗ እንደዚሁም ነገሩን ግልጽ ለማድረግ መወሰኗ በጣም ደስ የሚል ነገር ነው። ኦሬዲ አጥፍታለች፣ ያልሆነ ነገር ሆኗል። ጭራሽ ደግሞ እንደ ልጅ የተለያዩ እንደነዚህ ከበድ ያሉ ነገሮችን ዝም ብለን የእንትና ነው ማለት ደስ አይልም። ምንም እንኳን ምክንያታችን አጥጋቢም እንኳን ቢሆን ይህንን ነገር ለማድረግ በቂ ነው አይባልም። እንግዲህ በዋናነት እንደ ምክንያት ያነሳቸው ምንድን ነው እወደው ነበር ነው ያለችው። ይህ ብዙዎቻችን የምናውቀው ነገር ነው። ዛሬ 2 ዓመት አካባቢ ምናምን አብረው ነበሩ። እንደዚሁም አይተናል ከካሜራም ጀርባ ሆነ ወደ ካሜራ ግልጽ የሆነ ጓደኝነት ኦሬዲ ኖርማል ጓደኝነት ነበራቸው በመካከላቸው። ነገር ግን የዛሬ 2 ዓመት የተረገዘ ልጅ መቼም ዛሬ አይወለድም። ይሄ ግልጽ ነው።
እና ከዛ ወደዚህ ደግሞ ምንም አይነት ነገር ከብሩክ ጋር እስካሁን ድረስ ምንም የተፈጠረ ነገር እንደሌለ ለእርግዝና የሚያበቃ ማለት ነው። ባይዘዌ ብሩክ እንኳንስ እዛ ሩቅ ያለችውን እዩን አይደለም አብረው እየዋለች እያደረች ያለችውን ሀይሚ ምን ያህል እንደሚጠነቀቅላት፣ ምን ያህል ለሴት ልጅ ክብር እንዳለው፣ ምን ያህል ለራሱ ቁጥብ እንደሆነ የምናውቀው ነው ብዙዎቻችን። ስለዚህ አንድ ቀን ሀይሚ ጋር ተጣላና የሆነ አጋጣሚ ላይ እሷ ጋር ሄድና እንደዚህ ነገር ተፈጠረ። ይሄ ምንም የማይዋጥ ነገር ነው ብዙዎቻችን። እሷ እስካለች ድረስ እንግዲህ ብሩክም ያለው እስከምትወልድ ድረስ እንደዚሁ ይመርመርም ካላቸው ምርመራው እስከሚመጣ ድረስ ነጻነት የሚያረጋግጥ ወረቀት እንደሚመጣ ውጤት እንደሚመጣ እርግጠኛ ነኝ። እስከዛ ድረስ ያላችሁትን በሉ ብሎ ነበረ። ባለው መሰረት እየጠበቀ ነበር። ነገር ግን ያ ቀን ሲደርስ ደግሞ እንግዲህ ከምርመራው ቀድማ ራሷ ግልጽ አድርገዋለች ማለት ነው። ልጅቱ የማን እንደሆነች አሁንም አልተናገረችም እዩ። ነገር ግን የብሩክ እንዳልሆነችና በዚህ ነገር ላይ ደግሞ በውሳኔዋ ላይ እስከዛሬ ባደረገችው ነገር ሁሉ ሀይሚ ላይ ትልቅ ተጽዕኖ ብሩክም ላይ ትልቅ ተጽዕኖ አሳድሮ ነበረ። እንደዚሁ ለእኛው ለወዳጆቻቸው ለራሱ ብዙ ሀሳብ ፈጥሮ ነበር። ባይዘው እኔ መጀመሪያ አካባቢ ልክ እንደ ሀይሚ በጣም ተደናግጬና ለውሳኔ እንኳን በጣም አስቸጋሪ የሆነ ስሜት ነበረ። በቃ በራሴ የሆነ ያህል እየተሰማኝ፣ ነገር ግን ነገሮች በቃ የሆነ ነገር ሲያድር መፍትሄ ይኖረዋል። እውነት ነው። ታላላቆቻችን እንደዚህ ይላሉና ያደረ ነገር መፍትሄ አያጣም ይላሉና የሆነ በቃ ድንገት ያስደነገጣችሁ ነገር ውላችሁ አድራችሁ ምናምን ከረምረም ብላችሁ እንደዚህ ስታስቡት በጣም ኖርማል ነው። በቃ ለምላሽም ሆነ ለመመለስም ለዛ ነገር ምላሽ ለመስጠትም ሆነ እናንተ በራሳችሁ የሆነ ነገር ለመወሰን ድንገት ስትሰሙ ከምትወስኑና በዛ ነገር ላይ ታግሳችሁ በቃ ማልቀስ ካለባችሁ ማልቀሳችሁ ዝም ማለት ካለባችሁም ዝም ብላችሁ ባይዘዌ ስትናደዱ ዝም እንደማለት ትርፍ ያለው ነገር የለም። ብዙዎቻችሁ ሞክሮትም እኔ ከራሴ ከህይወቴ ተሞክሮ የወሰድኩት ነው። በፊት ስናደድ በተናደድኩ ጊዜ በጣም እናገር ነበር፣ በጣም እሳደብ ነበር እና እላፊ ቃላት ሁሉ ይወጣኝ ነበር። ልጅነትም ስላለ ይመስለኛል። በቃ በተለይ ጓደኞቼ ጋር ምናምን ከሆነ እማታለሁም እላለሁ፣ በቃ እማታለሁም ባይዘዌ ና አላገናዝብም ብዙ ነገሮችን። በቃ በንዴት ወቅት በዛን ወቅት ነው በቃ እርምጃ ለመውሰድ የምፈልገው፣ መልስም ለመስጠት የምፈልገው። ያ ነገር አደግ እያልኩ ሳየው ብዙ ጊዜ ስናደድ የሚከራከሩልኝ፣ የሚቆጡኝ፣ የሚነግሩኝ ጥፋት ላይ እንደሆንኩ በቃ ስህተት ላይ እንደሆንኩ እያስረዱኝ ያሉት ሰዎች ለኔ በጣም የሚጨነቁና ለኔ ትልቅ ቦታ ያላቸው ሰዎች ናቸው። እነዛን ነው እያስከፋው ያለሁትና ተናዳችሁ ከተናገራችሁ በኋላ ደግሞ ንደታችሁ ሲለቃችሁ ውይ እንደዚህ ባለን ኖሮ ብላችሁ እንትን ስትሉ ካፌ ወጣ ምንድና በቅቤ አይታሽም ነው የሚባለው መሰለኝና ይጸጽታችኋል። እንደገና በቃ ወይ የተናደዳችሁት በተቃራኒ ነገር በቃ የተገነዘባችሁበት መንገድ ልክ ያልሆነ ነገር ሆኖ ነው። ድንገት ነው በቃ ነገሮችን ለማገናዘብ ለራሱ ወቅት አይኖራችሁምና አሁን ላይ ደግሞ ስናደድ ዝም ነው የምለው። በቃ በራሴው ነው ይሄን ጸባይ እንትን ያልኩትና ብዙ አትርፌበታለሁ። ስትናደዱ ከጎናችሁ የሚሆኑ ሰዎች የእናንተ ሰዎች ናቸው፣ የሚወዷችሁ ሰዎች ናቸው፣ ከስህተት እንድትመለሱ የሚፈልጉ ሰዎች ናቸው እና በዛን ወቅት እነሱኑ ነው የምታስከፉት። ኦልሬዲ እነሱ ለእናንተ ብለው ነው በዛን ሁኔታ ላይ ሆናችሁ እንኳን ያራቋችሁ ከጎናችሁ ሆነው እየተከራከሩላችሁ እየተቆጧችሁ ያሉት። ነገር ግን እናንተ ደግሞ ያንን ባለመገንዘብ ንደታችሁ ከለቀቃችሁ በኋላ ነው የምታፍሩበት በዛ ንግግራችሁና ያ ሰው ይቅርታ ሊልላችሁ ይችላል። ነገር ግን ይቅርታ ይጠግናል እንጂ ነገሮችን አዲስ አያደርግም። የሆነ በይቅርታ የሚጠገኑ ልቦች አሉ። አንዳንዴ ይጠገናል። ነገር ግን ልብስ ለራሱ ተቀዶ ይሰፋል፣ ይቀደዳል፣ ይሰፋል። ያ ልብስ አዲስ አይሆንም። በተሰፋ ቁጥር እየተጨማደደ እየጠበበ ነው ሁሉ ነገሩ የሚሄደው እና በቃ ዲዛይኑም ሞዴሉም እየተበላሸ ነው የሚሄደው እና ልብም እንደዛ ነው። ታደሙታላችሁ፣ ይቅር ይላችኋል። ታደሙታላችሁ፣ እንደዚሁ በተደጋጋሚ ሲሆን በቃ ደረጃው ይለያል፣ እንደዚሁ ቅርጹ ሁሉ ይለያል እና
በተናደዳችሁ ጊዜ ዝም ለማለት ሞክሩ ለማለት ፈልጋለሁ። ሞክሩትና ውጤቱን ታዩታላችሁ። እናማ ሀይሚም ይህን አይነት በዚህን እድሜዋ ዝም ብላ ነገሮችን በቃ ራሷንም ብዙ ነገር ተቋቁማ ነው እዚህ የደረሰችውና አሁን በቃ ነገሮች ግልጽ ብለው እስኪታዩ ድረስ ደግሞ ብዙ ጊዜ ወስዷል። እስከዚህን ድረስ ራሷንም ብሩክንም ሳትርቅ ራሷንም ሳትጎዳ መጥፎም የሆነ ውሳኔ ሳትወስን ምንም በቃ ከመንገድ ሳትወጣ ነው እዚህ ድረስ የደረሰችውና ትዕግስት ጥሩ ነው ለማለት እፈልጋለሁ። እንደዚሁም የብሩክና የሀይሚ ንጹህነት ደግሞ ስለተረጋገጠም ኦልሬዲ ሊረጋገጥ ስለሆነ በጣም ደስ ብሎኛል። በዚህ ነገር ብዙዎቻችሁ እንደምትደሰቱ ተስፋ አደርጋለሁኝ። ምክንያቱም ስትጠብቁት የነበረ ነገር ነው። ብዙዎቻችን ስንጠብቅ የነበረው የምትወልድበትን ቀን ነበረ። ባይዘው ኦልሬዲ ምናልባት እውነት ልትሆን ይችል ይሆን የሚል ግምት ነበረ በፊትና፣ ነገር ግን ከወለደች በኋላ ልጄን አላስመረምርም በቃ በመልኩ እሱን ትመስላለች ምናምን እያለች ነበረ ጉዳዩን በግድ እውነት ለማድረግ እየሞከረች የነበረው። ያም አልሳካ ብሎ አሁን ደግሞ ከ40 ቀን በታች አይሆንም ማለች። 40 ቀን ይኸው ደረሰ። የማይደርስ ነገር የለም። እንኳን 40 ቀን 2 ወር 3 ወር አይደል እንደ የጠበቁት እስክትወልድ እና አሁንም ደግሞ ሌላ መንገድ ይህ ነገር ደግሞ ወደ ወንድሞቿ ሄደና ወንድሞቿ ደግሞ በቃ እሷ ያለችው እውነት መሰላቸውና በጣም ተጎሳቁላለች ምናምን። ባይዘው በፊትም እንደዚሁ ናት። ያውም አሁን ትሻላለች። ከመጎሳቆል አንጻር ምንም አልተጎሳቆለችም። ልክ ወልዶ እንደተነሳ ሴት ግን ምንም ውበቷ ምናምን የሚታይ የሆነ እናቶች ሴቶች ወልደው አራስ ቤት ባሉበት ጊዜ በጣም የሌለ መልክ ነው የሚኖራቸው እና ያ ነገር አልታየባትም እንጂ ሌላ የተጎሳቆለ ምናምን ነገር የለም። በጥቅሉ በፊትም ከዚሁ የተሻለች አይደለችም ለማለት ፈልጌ ነው። እና እንግዲህ እውነታ ምንም ቢሆን መውጣቱ አይቀርም። በዚህን ጊዜ እውነታው መውጣቱ በጣም ደስ ብሎኛል። እንኳን ደስ ያላችሁ ለማለት እፈልጋለሁ። በቪዲዮ ላይ ማንኛውንም ማስተያየት በኮመንት ስር መጻፍ ትችላላችሁ። ያጠፋሁትም ነገር ካለ በጣም ይቅርታ አድርጉልኝ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ። በቅርብ እዩ ሀይሚን ይቅርታ ትላለች።